እግዚአብሔር የተባረከ ይሁን። ሰልፉ የማን ነው? ክብር ለኢየሱስ ይሁን። ብዙ ምስክርነቶችን ሰምቻለሁ። በጣም ደስ ካለኝ ነገር ማለት ከሰማሁት አንዱ ምስክርነት አንዲት እህት ምን አለችኝ? ከስራ ያው የተወሰኑት ሰዎች ተቀነሱ፣ የተወሰነ ደግሞ እንዲቆዩ ተደርገው የሆነ ቀን ነበራቸው ለወር ለምናምን እንደዚህ እና በዛ መካከል ስራ ፍለጋ ገባዋለች እና እንዳጋጣሚ ያልጠበቅኩት ኦፈሪንግ አገኘው፣ ስራ አገኘው ማለት ኢንተርቪው ተደርጌ ልክ ስልኩን ከዘጋሁት ከ10 ደቂቃ በኋላ ያ ለትንሽ ጊዜ ተቆየበታላችሁ የተባለው ዋናው እንግዲህ ፉል ታይም ሰራበት ስራ ነው። ቢሮ ተዘግቷል፣ ቁልፍ አስረክብ ተባልኩ አለች። እግዚአብሔር በ10 ደቂቃ ውስጥ ሊፈጠር ያለን ስሜት እንኳን እንዴት እንደሚጠነቀቅ ክብር ለኢየሱስ ይሁን። ስለ ጌታ ክብር እንሰጣለን። ክብር ለጌታ ይሁን። እግዚአብሔር ሰልፋችን ይወስዳል። ወገኖቼ ሆይ በብዙ ነገር ውስጥ ልናልፍ እንችላለን። በዚህ ምድር ውስጥ እስካለን ድረስ ሰዎች ፌስ የሚያደርጓቸውን ነገሮች ፌስ ልናደርግ እንችላለን። ትልቁ ዋናው ነገር እኔና እናንተን ከሌሎች የሚለየን አብሮን የሚገባ እሳት ውስጥ አብሮን የሚገባ ውሃ ውስጥ አብሮን የሚገባ እኛ ጦርነት ውስጥ አብሮን የሚገባ እግዚአብሔር አለ። ይሄ በጣም ኤሌመንታሪ የሆነ የመጀመሪያ ትምህርት ነው። ግን በተግባር ሲሆን ስናልፍበት ግራ እንጋባለን። ትዝ ይላችኋል ኢያሱ መልአክ በተገለጠ ጊዜ ደነገጠና የማይጠየቅ ጥያቄ ጠየቀው። ከኛ ወገን ነው ወይስ ከማን ነው? ታውቃላችሁ ስትወርዱ ነው ወደ ወገን ጥያቄ የምትገቡት። መልአኩ አላስተናገደውም። ያንተም ወገን አይደለም፣ ከማንም አልተላኩም፣ የመጣሁት ከማን ነው አለ። ክብር ለኢየሱስ ይሁን። ከፍ ካለው እና ያሳየው ሰይፍ ነው። በዛ ልክ ፍርሃት ውስጥ ስለነበረ ሰይፍ አሳየው። በቃ በምልክት ነው ሰይፍ ሳያሳየው። ሰይፍ ብሎ ሊያስተምረው አይደለም። ስለ ሰይፍ ያሳየው ሰልፍ ውስጥ እኔ ያለው፣ ጦርነት ውስጥ እኔ ያለው። ውጊያው የማን ነው? ሰልፉ የማን ነው? እግዚአብሔር በሰልፋችን ውስጥ አለ። ክብር ለኢየሱስ ይሁን። ይሄ ዘልቆ እንዲገባ ውስጣችን በደንብ ሆኖ ያኔ በመጣ ጊዜ ታውቃላችሁ ጧት ኤስኤምቲ ክላስ ውስጥ እያነሳን ነበረ። አንዳንድ ነገሮች የሚፈተኑበት ጊዜ አለ። ጌታ ኢየሱስ ክርስቶስ ታስታውሱ ከሆነ 2 ቤቶችን በሞዴል አምጥቶ ነው ያስተማሯል። በቃ ምንም የስትራክቸር ችግር የለባቸውም፣ የመልክ ችግር የለባቸውም፣ የቅርጽ ችግር የለባቸውም። ቤት ናቸው። ያኛውም ቤት ነው፣ ይሄኛውም ቤት ነው። መቼ እስከ መቼ? ጎርፉ እስኪመጣ፣ ነፋሱ እስኪመጣ፣ ዝናቡ እስኪመጣ፣ ቻሌንጅ እስኪመጣ። ስለዚህ በልዩነት የምንገለጠው በእውነት በእግዚአብሔር ቃል ላይ ተተክለን መኖሪያችን የእግዚአብሔር ቃል ከሆነ እግዚአብሔር እንደሚለው በእግዚአብሔር የምንታመን ከሆነ ወገኖቼ ሆይ ጎርፎች አይመጡም አይልም መጽሐፍ ቅዱስ። አታልፍም አይልም፣ ባለፍክ ጊዜ ነው የሚለው። ክብር ለኢየሱስ ይሁን። እሳት ውስጥ አትጣልም አይደለም፣ በተጣልክ ጊዜ። ዲፈረንስ የሚፈጥረው አብሮ እሳት ውስጥ የሚገባ ጎርፍ ውስጥ የሚገባ ማዕበል በመጣ ጊዜ በተመታህ ጊዜ የማትወድቀው የቆምክበት አለት አስተማማኝ ስለሆነ። ኧረ አሜን አሜን። ደስ ብሎን አይደለም ክርስቲያን የሆን ነው፣ ብርሃን በርቶልን ተለውጠን ነው። ክብር ለኢየሱስ ይሁን። በቃ የሆነ ሰው ስለተሰበሰበ አይደለም የተሰበሰብ ነው። እዚህ የሰበሰበን አንድ ያደረገን ምስጢር አለ። ዳግም ተወልደን በቃሉ ተወልደናል፣ በቃሉ እንኖራለን፣ በቃሉ የሚመጣውን ነገር እንመክታለን። ወገኖቼ ሆይ ጠላት ስሜታችንን አይደለም የሚፈልገው። ጠላት የሆነ ነገር ማብራሪያ አይደለም። ጠላት ሁሉ ጊዜ የህይወት ራስ የሆነው ጌታ ኢየሱስ ክርስቶስ እንኳን አንድም ነገር ከተጻፈው ውጭ አላለም። እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ እንደተጻፈ እንዲህ ተብሎ
በተጽፏል ነው 3 ጊዜ እንደዛ ይዘራው። ስለዚህ እግዚአብሔር አምላክ ሰልፋችንን ይወስዳል። ሰልፉ የእግዚአብሔር ነው። ይሄ የምንጊዜም ሌሰን ይሆንልን። በቃ በምንም ውስጥ እንግባ ባይገባን ስሜታችን እንኳን ባይነግረን እውነቱ ቃሉ ነው። ከስሜቴ በላይ ቃሉን አምነዋለሁ። እስቲ በሉ እንደዚህ ከስሜቴ በላይ ቃሉን አምነዋለሁ በሉ እስኪ። ከሚጠዘጥዘኝ ቁስል በላይ ቃሉን አምነዋለሁ። አሁን ከከበበኝ ችግር በላይ ቃሉን አምነዋለሁ። በቃ ቃሉ ድርቅ እንድንል እግዚአብሔር ይርዳል። እንደነ ፊደል ካስትሮ እንዳሉት ማለት ነው። ጴንጤ ሆኖ እንደሚሞት እንዳለው እኮ ነው። ድርቅ እኮ ናቸው፣ እንደወረደ እኮ ናቸው። አቤት አቤት አቤት! ክብር ለኢየሱስ ይሁን። ሊትራል እኮ ነው። አያብራሩት፣ አይተረጉሙት፣ ኮንቴክስቱ አይሉት፣ ባክግራውንዱ አይሉት። አለ ነው። እግዚአብሔር ተናገረ ነው። ስለዚህ ቃሉ ካለን በቃሉ ይዘን እንወጣለን። ይናገር እንጂ እዛው ቃሉ ላይ እንሄዳለን፣ እዛው ቃሉ ላይ እንረማመዳለን። ና ብሎ ጠርቶ በማዕበል ላይ የሚያስኬድ ጌታ እንዳለን ካመንን ዛሬም በወጀብ ባሉ ንፋስ ውስጥ መንገድ እንዳለው ካመንን አንሰጋም። ስለዚህ ባለፈው እንግዲህ የይሁዳን ንጉስ በጣም አስደናቂ ታሪክ ነው ያየነው። ከ1 እስከ 30 ኤክስፖዝ ለማድረግ ሞክሬያለሁ። በዛ ውስጥ አፕሊኬሽንም ሰርቻለሁ። ግን እንደ ፕሪንሲፕል ውስጦቻችን ተተክለው እንዲቀሩ ሃመር ማድረግ ስለፈለኩ ነው መርሆች እንድናነሳ የፈለኩት። የዮሳፍጥን ታሪክ አንብበናል። ትላንት የተፈጸመ ታሪክ ነው። እግዚአብሔር አምላክ በሱ ዘመን የሰራ ታሪክ ነው። ዛሬ ለትምህርታችን ተጽፏል። እዚህ ላለነው ከሞቀ ከተደላደለ ካልተጠበቀ ነገር ውስጥ ወተን ከአቅማችን በላይ የሆነ ተግዳሮት ሲገጥመን፣ ጨለማ ዙሪያችን ሲገበን፣ ነገሮች ውስብስብ ሲሉ ባለፈው እንዳነሳ ነው አንድ ችግር ብቻ አይደለም፣ ችግሮች ሲደራረቡ ምስቅልቅል ባለ ሁኔታ ውስጥ ስንሆን ከዮሳፍጥ ምንድነው የምንማረው? ምን ሌሰን ነው የተወልን? ቤዚክ ሌሰኖች በላይ በረር ሄድኳቸው፣ በወፍ በረር ያዩዋቸው እነሱን ትንሽ ጫን ማለት ፈልጋለሁ። እነሱን ትንሽ ደመቅ አድርጌ ሃይላይት ማድረግ ፈልጋለሁ። እንደምታውቁት ይሄ ሰው ሲነሳ የአባቱን ዘር የበላ አባቱ አሳ ከእግዚአብሔር ጋር መልካም ግንኙነት ስለነበረው ወደ ብልጽግና ማማ የመጣ እንደ ዮሳፍጥ በነገሰ በዘመን ትውልድ የተገዛለት አሕዛብ የገበረለት ወርቁ ብሩ ማስቀመጫ እስኪያጣ ድረስ ጎተራ እስኪያጣ ድረስ ባለፈው ነግሬያቸዋለሁ። ባንኮችን እስኪገብጥ ድረስ እንደዚያ መጽሐፍ ቅዱስ እዛው ነው የሚለው ወልዝ ነበረው፣ በጣም ሀብት ነበረው። ሁለተኛ ዜና 17 18 19 እሱን ነው የሚያወራችሁ። እንዲያውም ጥጋብ ሲሰማው ይሄ በቃ ድሎስ ሲሰማው መመቻቸት ሲሰማው እሱ ሰፈር ጦርነት ስላልነበረ ጦርነት ማነች እቺ ነገረኝ ዋሴት ያልካት ቢኒ ነጠላ አቀብሉኝ ነገር ብሎኛል የምትለው እንደዛ ነው። ከሰከሰው ነው የሚለኝ እንግዲህ ያው እኔንም ሲከሰክሰው ነው የሚኖረው። በቃ አንዳንድ ሰው ያው በኮቪድ ጊዜ ሰምታችሁታል ብዬ ነው 5 AM ላይ ሙልጭ አርጋ ምትሳደብ 5 AM ላይ እኮ ነው ያኔ ስልክ ላይ በቴሌ ኮንፈረንስ ይጸልይ ማለት ነው። እና ሰውየው ምንድነው ያለው 5 ላይ እንዲህ ከሆነች እንዴት ልትውል ነው በ5 AM ላይ እንደዛ ምላሷ ከሰላ ብሎ መቼስ የዚህ የእንትንን እኮ ምንድነው ስሙ የዚህ የኮቪድን እኮ አንዳንድ ነገሮች አልነገርናችሁ። በጣም ማጥፈን ነገር እኮ አለ። አቤት አትሊስት እኔ ዶክተር ሆኛለሁ። ፓስተር ማለት ተው አንዳንድ ሰዎች ዶክተር እያሉ ነበር ጸሎት ርዕስ የሚያስይዙኝና ደግሞ ደስ ያለኝ በቃ ማብራሪያ ሁሉ ሰጥ ነበር። አሁን ሳስበው ያኔ በጣም እኮ ባይል ሆኜ እኮ በግለት ሞቀኝ ስትል ኤሲ ክፈችላለሁ የሆነ ይከረክረኛል። እኔም ገበያ ወጥቼ ስመጣ ይከረክረኛል። አፈሽ ተቀመጭ ማታሪ እሱ ሌላ ቀን ነው፣ በደንብ ነው ሌላ ቀን። ኤኒዌይ ነገር ፈለገ በቃ አንዳንድ ጊዜ ታውቃላችሁ ምቾትን ሃንድላ ለማድረግ ሰክሰስን ሃንድላ ለማድረግ
ደግሞ ታውቃላችሁ ይሄ ዕብራውያንና አይሁድ አንድ የሚያመሳስላቸው ነገር አለ። ጥጋብ አይችሉም። አይታችኋል? መሳፍንት ውስጥ ስትገቡ ትንሽ ጥግብ ባሉ ጊዜ ወዲያው ነው። እንዲያውም የመዝሙረ ዳዊት ላይ እግዚአብሔር ተአምር አድርጎላቸው ፈጥነው ረሱት ይላል። ይሄ ሾርት ሜሞሪ የሚባል ወዲያው ተአምራቱን ይረሳሉ። ወዲያው ኮምፕሌን ያደርጋሉ። ምንም እንዳላየ እንዳልቀመሰ በእግዚአብሔር ላይ ይሆን እና ይሄ ሰው ድሎቱን ትንሽ በቃ እንትን ሲል አማች ከማይሆን ከሰሜኑ ከዛ አመፀኛ ሰው ጋር ከአካብ ጋር አደረገ። ነግሬያቸዋለሁ። አካብ ደግሞ ስማርት ነው። ባገኘው ጊዜ ጦርነት ይዞ ገብቶ በተለይ ያደረገው ተንኮል የንግስና ልብሱን እሱ ለብሶ ይሄኛው ማለት ነው ኢዮሳፍጥ እንዲገባ ጦርነት ውስጥ ማለት እንዲመታ እኮ ነው። እሱ በቤት ልብስ ነው የገባው ማለት በሲቪል ልብስ። ግን መቼስ የአባቱ አምላክ ቀርበው ሊመቱት ባሉ ጊዜ ጮኸ ይላል። አድነኝ ብሎ ሲጮህ አዳነው። ያኛው ግን ሌላ ዩኒፎርም ለብሶ ቢገባ ተንኮል ከባድ እኮ ነው። ተንኮለኛ ከየትም እኮ ተቀይሮ ተደብቆ በቀስተ በትቻለውና አውጣኝ ከጦርነቱ አውጣኝ አለ እንደወጣ ወዲያው። ስለዚህ ሰልፍ በሆነ ጊዜ ያልጠበቅነው በመጣ ጊዜ ከበባ በሆነ ጊዜ ቻሌንጆች በተደራረቡ ጊዜ ኢዮሳፍጥን የረዳው መርህ ምንድነው? ፕሪንሲፕሉ መርሁ ምንድነው? አንስተናቸዋል። ላይትሊ በጣም አንስተናቸዋል። ግን አንደርላይን እንድታረጓቸው ውስጣችን ክብት እንዲሉ ውስጣችን እንዲተከሉ ምኞት አለኝ። እኔ ጸሎቴ ነው ለእናንተ በእውነት ነው የምነግራችሁ። እኔ እዚህ ሰልፉ ለእግዚአብሔር ነው ብዬ እሑድ አስተምሬ እንዴ አንድ ሁለት ሌሊት በሰልፍ አላደርኩም እንዴ ባልሰብክስ አልኩኝ። ባልሰብክስ ሊትራሊ እና የጠቀመኝ ነገር ነው ታውቃላችሁ። የሰበኳት ቃል ያዘች ሰልፉ የእግዚአብሔር ነው እያልኩ ነው ሌሊቱን በሙሉ። እና ለባለቤቴ ምን አልኳት? ባልሰብክ ማይነሳነስ ብዙ ጊዜ ደግሞ ይገጥመኛል። አንዳንድ ርዕሶችን ሳነሳ መጀመሪያ እኔው ራሴን ግን የተናገረ አምላክ ይዋጉሃል፣ ነገር ግን አያሸንፉህም። ክብር ለኢየሱስ ይሁን። እስቲ ክብር ለኢየሱስ ይሁን። አሜን። ስለዚህ ፕሪንሲፕሎችን መርሆችን አንደርላይን እንድታረጉ ይፈልጋሉ። የመጀመሪያው ከበባ ሲበዛ ነገር ሲጨላልም እዚህም እዛም ያዝነው ነገር አልይስ ሲለን በኑሮ ቻሌንጅ፣ በልጆች ቻሌንጅ፣ በጤንነት ቻሌንጅ፣ በመንፈሳዊ ነገር ቻሌንጅ ውስጥ ስንገባ ኢዮሳፍጥ ጋር ምናገኘው ትልቁ ሌሰን ዋናው ገዢው ሌሰን እንደምታውቁት ችግሩ ፋክቱ ሪል ስለነበር ሰግቷል፣ ፈርቷል። ነገር ግን ያደረገው አንድ ነገር ትላንት ሲጀምር የጀመረበትን አምላክ ከሱ ጋር የቆመበትን እግዚአብሔር ለሱ እንዲያደላ ያደረገውን ያን መሰረቱን ያን ቤዚክ የሆነውን ነገር ወደ ህይወቱ መለሰና ያደረገው ነገር ምንድነው? እግዚአብሔርን ፈለገ። እስቲ እግዚአብሔርን መፈለግ በሉ እስኪ እንዲህ በሉ እስቲ እግዚአብሔር ሆይ በጊዜውም ያለ ጊዜውም እፈልግሃለሁ። አንዳንድ ችግሮች መጥፎነታቸው ለምን ታውቃላችሁ? እንድናኮርፍ ያረጉናል። በእግዚአብሔር ፊት ዋይ ትላላችሁ። እኔ ክርስቲያን ሆኜ እያመለኩ አንተን እያገለገልኩ እንዲና እንዲ ለምን ይሆንብኛል? ዋይ ጥያቄ ከባድ ነው። ጠላት ደግሞ የሚፈልገው እንደሱ ሆነን ከመስመር እንድንወጣ። ወገኖቼ ሆይ ኢዮሳፍጥ ዋይ ለማለት ብለዋል እኮ ሌሎች አባቶች ብለዋል። እነ ጌዲዮን እኮ ሲከራከሩ ሩቅ ስለነበረ እግዚአብሔር በብዙ ማብራሪያ በብዙ ምልክት ነው ይዞት የመጣ። ይሄኛው ግን ዋይ አላለም፣ ገብቶታል። እሱና እግዚአብሔር ተግባብተዋል። ኢዮሳፍጥ ፖዚሽኑን ነው እንደገና ሪፖዚሽን አድርጎ ወደ ስፍራው ተፈልሶ ቁጥር 3 እና 4 እንዲህ ይላል። ኢዮሳፍጥ ፈራ፣ አዎ ፈርቷል እንደሰው። ነገር ግን እግዚአብሔርን ሊፈልግ ፊቱን አቀና። መከራ ያለ፣ ችግር ያለ፣ ቻሌንጅ ያለ፣ ብዙ ኢሚዲየት የሆኑ ልጆች ያሉ፣ ኪሳራ ያለ ከላይ ሲደራረብ ኮምፕሌን አርገን እንድንወጣ አይደለም የእግዚአብሔር ፈቃድ። ወገኖች ሆይ በዚህም ጊዜ አምላክ ይፈልጋል። በዚህም ጊዜ እግዚአብሔር ሆይ እርዳኝ ተብሎ
ወደ እግዚአብሔር ይቀርባል። ክብር ለኢየሱስ ይሁን። እስኪ ብላችሁ እፈልግሃለሁ በሉ እስኪ። ለምን ይሄን እንደምላችሁ ታውቃላችሁ? አንደኛ ዜና ባለፈው ትዝ ይላችሁ ከሆነ ከዳዊት ጋር ያያይዤ ተናግሬያለሁ። አንደኛ ዜና የህዝቡ ችግር እግዚአብሔርን አለማወቅ፣ ለእግዚአብሔር ሪኮግኒሽን አለመስጠት፣ ከታቦቱ ውጪ 70 ዓመት ያለ እግዚአብሔር ክብር ብቻቸው መሰቃየት። በዚህ ምክንያት በተለይ ሳኦል አጋንንት ሳቢስ እስኪጠራ ድረስ ምድሪቷን የመጨረሻ የጠንቋይ ቤት እስኪያደርጋት ድረስ ደረሰ። ዳዊት በመጣ ጊዜ እግዚአብሔር ከተጠቀመበት ነገር አንዱ ወደ እስራኤል እንደገና የእስራኤል አምላክ ይታወቅ ዘንድ ታቦቱን መለሰ። እግዚአብሔር በሁሉ በኔሽን ደረጃ ታወቀ። ለዛ ምልክት ቤተ መቅደስ ተሰራ። አሁን ኢዮሳፍጥ ያለበት ጊዜ ላይ ደግሞ ቤተ መቅደሱ አለ፣ ታቦቱ አለ፣ ካህናቶች አሉ፣ ስርዓቱ አለ፣ ሰው የለም። ሪቹዋል የሆነ ነገር አለ፣ ሃይማኖት አለ። አደጋ ነው። አባታቸው ከነሱ በፊት ሰለሞን ያን ቤተ መቅደስ ሲያስመርቅ በእስራኤል ታሪክ ተደርጎ የማይታወቅ እኔ ቆሜ እንደማገለግለው መድረክ ላይ የነበሩ ካህናት መቆም እስኪያቀታቸው ድረስ የእግዚአብሔር ክብር የወረደበት ያ ግሎሪየስ የሆነ ያ የእግዚአብሔር መገኘት ተሸርሽሮ ወጥቷል። ስለዚህ መቅደስ አላቸው። ደግሞ ከባዱ ነገር ይመካሉ። አስፋራስ መቅደሱ መካከላችን እስካለ ድረስ ምንም አንሆንም ብሎ ሲመኩ ነው። ወገኖቼ ሆይ የተመኩበት መቅደስ እስኪፈራረስ ድረስ ታልፎ የተሰጡት ከባድ ጊዜ ነው። በዚህ ጊዜ ዩኒክ መሆን፣ በዚህ ጊዜ አንቲኮሎኳይዝ መዞር፣ በዚህ ጊዜ ለብቻ ሆኖ እግዚአብሔርን እፈልግሃለሁ ማለት ሁሉ የሚገዛው አይዲያ አይደለም። ሁሉ የሚሸምተው አይደለም። አያዋጣም። ለምን? አላ ትዕቢት አለ ፕራውድ አለ ባገኙት ትንሽ ሰክሰስ ትንሽ መኩራራት አለ። ስለዚህ ይሄ ሰው ሲነሳ ሲቀመጥም አባቱን ከሌሎች ነገስታቶች ልዩ ያደረገው እግዚአብሔር መፈለግ። ትዝ ይላችሁ ከሆነ አሳ ሲመጣ እስራኤል ያለ ካህን አይደል? ያለ አስተማሪ ካህን፣ ያለ እግዚአብሔር ቃል እንደዛ ያወረደ ጊዜ ነበር። ስለዚህ እግዚአብሔርን በሙሉ ልባችን መፈለግ። ምንም ውስጥ እንግባ ኮምፕሌን ከስፍራችን እንዳያስወጣን፣ ልባችን እንዳያዝልን፣ በቃኝ ደከምኩ እንዳትሉ። ለምን? እንዳንዱ ችግር ባህሪው እንደሱ ስለሆነ ሲደጋገምባችሁ ወደ ማኩረፍ እንድትሄዱ፣ እግዚአብሔር ላይ ኮምፕሌን ማድረግ እንድትችሉ። የገባቸው ሰዎች ይሄ ስለገባቸው ያውቃሉ። እግዚአብሔር ምንም ነገር በህይወቴ ቢያደርግ ሊያስተምረኝ እንጂ ሊያጠፋኝ አይደለም። የሚመጡ ሰዓቶች ለሌሰን ነው፣ ለክብር ነው፣ ሌብል እንድንጨምር ነው። ካራታችን በደንብ 18 ከሆነ ወደ 21 ሊያነጥረን ነው። ክብር ለኢየሱስ ይሁን። አንድ ምስጢር ልንገራችሁ፣ በመከራ አንጠፋም። 4 ነጥብ። አሜን። በቃ በማጣት አንጠፋም፣ በጉስቁልና አንጠፋም፣ በችጋር አንጠፋም። ለምን? አባታችን ትልቅ ነው። እግዚአብሔር ትልቅ ነው። ሲጮክ ብላችሁ እግዚአብሔር ትልቅ ነው በሉኝ እስኪ። ከዚህ በላይ በሆነ ድምጽ እግዚአብሔር ትልቅ ነው በሉኝ እስኪ። ትልቅ አምላክ ነው ያለው። እንደ ብልጥ ልጆች ይልቁን በሱ አዘግኑ። የሱ እጅ ያዝላችሁ። ትንሽዬዋ የኔን እጅ እኮ እንዲህ ስትፈተፍቱ በቃ ታንሳለች፣ አትሞላም። እግዚአብሔር ሲዘግንልን፣ እግዚአብሔር ሲይዝልን፣ ክብር ለኢየሱስ ይሁን። ስለዚህ ይሄ ሰው እግዚአብሔርን መፈለጉን በተግባር ነው። እንፈልግ ብሎ መዝሙር አይደለም። እፈልጋለሁ ብሎ እየተጣመሙ መዘመር ብቻ አይደለም። ጥሩ ነው። እኔ በመዝሙር አምናለሁ። እፈልጋለሁ አብሬ እጣመማለሁ ማለት አሸበሽባለሁ ማለት ነው። ይቅርታ እንዳንዱ አማርኛ ወደ ሌላ እንዳትወስዱት። ፕሮፌሽናል አልነበረም ቋንቋ ለማለት ብሎት ያለው አይደለም። ለኢዮሳፍጥ እፈልግሃለሁ ማለት ከኮምፎርት ዞን ይወርዳለሁ፣ ከንግስና ወንበሬ ዝቅ እላለሁ። ይኸውላችሁ በእነሱ ዘመን ማቅ መልበስ
አመድ መነስነስ መጾም የሚለው ነገር ውርደት ነው። ዝቅ ማለት ነው። በእግዚአብሔር ፊት ልብን መቅደድን ነው። እፈልግሃለሁ ለመጣብኝ ፊዚካል የሆነ አታክ ለጠላቶቼ መልሱ መንፈሳዊ ነው። ስለዚህ ማነሳው መጀመሪያ እጄ ያለውን ሰይፍ ሳይሆን ሰማይ የሚሰጠኝን ሰይፍ ነው። ክብር ለኢየሱስ ይሁን። ከፍቶታል። እፈልግሃለሁ። ሰሞኑን አዳርም ትላንትናም ወንዶች ላይ በጣም ይህን ሰሞን ውስጥ የያዘውን ነገር ሼር እያረኳቸው ነበር። አንድ ነገር ልንገራችሁ። ትላልቅ የሆኑ የተስፋ ቃል ቢኖርባችሁ እግዚአብሔር ከልጅነት ጀምሮ አጀንዳ ሙሉ ትንቢት ቢነግራችሁ የማይሆን ነገር ልንገራችሁ። እናንተ ተነስታችሁ እስክትንበረከኩ ድረስ ይጠብቃችኋል። ምን እንደማለት መሰላችሁ? ዲታ ሀብታም የሆነ አባታችሁ ባንክ ላይ ተወርሱ ዘንድ ጥሎላችሁ የሄደውን ሀብት ለአቅመ አዳም ደርሳችሁ ክሌም እስክታደርጉት ድረስ አንደርጋርዲያን ናችሁ። እናንተን የሚጠብቋችሁ እንደውም ባለፈው ጊዜ ትዝ ይላችኋል፣ ነግሬያችኋለሁ። በሆነ ነገር አያይዤ አንዲት እህት እዛ ቴክሳስ ያለችኝ ከምሰራቸው ሰዎች በጣም የሚሊዮነርስ ልጆች ናቸው፣ የቴክሳስ ባለሀብታም ልጆች ናቸውና በጣም ሀብት አላቸው። ቤተሰቦቻቸው ጥለውላቸው የሄዱት እንትን አለ። የሚገርመው አለች እነሱ በጣም ወጪ ካወጡ ዶላር ቤት ነው፣ በቃ የዶላር ቤት ኩኪስ ነው የሚበሉት፣ ማለት በጤና ምክንያት ማለት። ከመሀከል ላይ ግን አንዷ እየነቃች መጣች አለ። አክቲቭ ሆነች፣ መጠየቅ ጀመረች። እንደዛ በማህበር ከሚኖሩበት ግቢ ውስጥ ወጣ በቃ ቤት እፈልጋለሁ አለች። አገሩ የህግ አገር ስለሆነ ተፈተሸች፣ ተመረመረች። በቃ ትችላለች፣ ማኔጅ ማድረግ ትችላለች። ስለዚህ አካውንቷ ውስጥ ያለው የአባቷ የሚሊዮን ዶላር ኩኪስ፣ የዶላር ቤት ኩኪስ እየበላ ከመጨረስ እግዚአብሔር አዳናት። በስሟ ቤት ተገዛ። ባትለወጥስ? በዛው ብትቀጥልስ? ወገኖች ሆይ ትላልቅ ነገር እግዚአብሔር አምላክ ወደዚህ ምድር ስንመጣ እግዚአብሔር ይኸው በጸጋ ድናችኋል። በጸጋ እግዚአብሔር በእናንተ ህይወት የማያደርገው ነገር የለም። ብዙ የተስፋ ቃል አለ። ኧረ አሜን። እሱ እንዲፈጸም የሚንበረከኩ እግዚአብሔርን የሚፈልጉ ልቦች። በጣም የገረመኝን ጥቅስ ልንገራችሁ። አንድ ሁለት ጥቅስ ልንገራችሁ ሮጥ ብዬ። የመጀመሪያው አንደኛ ነገሥት 18:1 ላይ ከዚህ በፊት በሌላ በኩል አካፍያችኋለሁ። እንዲህ ይላል፣ ጊዜው በደረሰ ከዚህ በኋላ በሶስተኛው ዓመት እግዚአብሔር ለኤልያስ ተገለጠና፣ እኔ ላንብብላችሁ። ለኤልያስ ተገለጠና ሂድና ለአካብ ምን በለው? ተገለጥ፣ እኔ ዝናብን እሰጣለሁ። እስቲ ዝናብን እሰጣለሁ በሉኝ እስኪ። እሺ ዝናብን እሰጣለሁ። በጣም ደስ አይልም? ደስ ይላል። ዝናብን እሰጣለሁ። ዝናብ እሰጣለሁ ያለው ማን ነው? ማዝነብ ያለበት ማን ነው? አዎ ኤልያስ መሃል ላይ ገብቷል። አሁን እንደምታውቁት ዝናብ እሰጣለሁ ያለ አምላክ ዝናብ እስከሚሰጥበት ጊዜና ለኤልያስ ትንቢት በመጣበት ጊዜ መካከል ብዙ ስራ ተሰርቷል። እነዛ ነገሮች ከመሆናቸው በፊት እግዚአብሔር አምላክ ወደ ምድር ምንም ዝናብ አላደረገም። ከሁሉ በላይ የደነቀኝ የገረመኝ ልንገራችሁ። ኤልያስ ነቢያትን እንደዛ ካደረገ በኋላ ከኤልዛቤል ዛቻ ከተረፈ በኋላ መጨረሻ ከንጉሱ ጋር ሲነጋገር እግዚአብሔር ያለው ሰዓት ሲመጣ ሂዶ ይላል በእግሮቹና በእግሮቹ መካከል በጉልበቶቹ መካከል አንገቱን አቀርቅሮ ይለምን ነበር። አንድ ቀን ሂድ ይለዋል፣ ወጣቱን የለም ይለዋል። ሁለተኛ ጊዜ የጊዜው ኢንተርቫል ስንት እንደሆነ ባላቅም ሂድ ይለዋል፣ የለም። ሶስተኛ ጊዜ ሂድ ይለዋል፣ የለም። አሁን ታውቃላችሁ ኮንሲስተንሲ፣ ይሄ ጽናት፣ ይሄ በቃ ታግሶ እስከ መጨረሻ ድረስ እግዚአብሔር አምላክ ያለንጋ እስክንደርስ ድረስ መጽናት የሚባለውን ነገር ከሱ ነው የምትማሩት። አንዳንድ ጊዜ እንጀምራለን እኮ በቃ ለዚህ ነገር ይሄን ጉዳይ ይላል እግዚአብሔር ከማለዳ አይኔን ሲገልጥ የገለጠልኝ ነገር ልንገራችሁ። ምንም ነገር ከማንም ጋር ከምንም ጋር አላያይዝም።
አንድ ነገር ከሆነ በቃ እግዚአብሔር ፊት ነው። እግዚአብሔር ሆይ ምን ትላለህ? ጓዳ ገባለሁ። እኔ የለመርኩት ይሄን ነው። ጓዳ አቅሜ መንበርከክ ነው። በጣም 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 እዚህ እንደምሰብክ እንደምወራጭ እንዳታዩኝ። ምንም ብዙ የማብራራትም ኤክስፕሌን የማድረግም ነገር አንዳንዱን ነገር ስለማትችሉት በቃ አቅማችሁ ግን ትግስት ይጠይቃል፣ መጽናት ይጠይቃል። ቅድም እንደተባለው አይደል እንዳትጸኑ ነው ጠላት። ፎከሳችሁን ነው የሚመታው፣ ቢዚ ነው የሚያረጋችሁ። ግን ኖ ሶስተኛው ላይ የለም አለ። ቀጠለ። አራተኛ፣ አምስተኛ፣ ስድስተኛ፣ ሰባት የእግዚአብሔር ቁጥር ነው። በሰባተኛው ጊዜ እጅ የምታክል ደመና መጣለች። አሁን ያዕቆብ ነው ይሄን የሚያብራራልን። ያዕቆብ ኤልያስ እንደኛ ሰው ነበር ይለናል። እግዚአብሔር ዝናብ እሰጣለሁ ያለ አምላክ ብድግ ብሎ ዝናብ አላዘነበም። የኤልያስን ምልጃ፣ የኤልያስን ትጋት፣ የኤልያስን እንዲያውም የሆነ መጽሐፍ የሆነ እንትን ሪፈረንስ አነብ ይሄ አንገት ውስጥ አስገብቶ የሚለውን የዕብራውያን ሴቶች ለመውለድ የሚያምጡበትን ምጥ ነው። እየቃተተ ነው። 3 ዓመት በር የተዘጋባት ያች ምድር እንደገና እግዚአብሔር እንዲዘንብላት እግዚአብሔር ዘንበል እንዲል የሚማልድ ጠንካራ ሰው፣ የእምነት ሰው፣ የምልጃ ሰው፣ የጩኸት ሰው ያስፈልግ ነበር። ወገኖቼ ወይ ምንም ነገር ይምጣ በእግዚአብሔር ፊት ከሆንን እማንወጣው እማንሰብረው ነገር የለም። ጠላትን አሳልፌ ሰጥቻለሁ ትንቢት ነው። አውጣና አጥፋው ይልሃል፣ ያንተ ተግባር ነው። ክብር ለኢየሱስ ይሁን። ስለዚህ እንደኛ ሰው ነበረ። ጸለየ አጥብቆ ሰማያን ዘጋ፣ ጸለየ አጥብቆ ሰማይን ከፈተ። እግዚአብሔር ካለ ለምን አያደርግም? ለምንድን ነው የኔን ኢንቮልቭመንት የፈለገው ካላችሁ፣ በቃ እግዚአብሔር ከልጆቹ ጋር ከቤተ ክርስቲያን ጋር በሽርክ በፓርትነር አብሮ ሊሰራ ካቀደ ቆይቷል። እኔና እናንተን በመልኩ በአምሳሉ ሲፈጥረን ከሌሎች ሁሉ ልዩ ሲያደርገን ከመላእክት ዝቅ አድርጎ የምስጋና የክብር ዘውድ ሲጭንብን እኔና እናንተ ይሄ የክብር ዘውድ ይሄ ዶክሳ ይሄ ካቦድ ሪፕሬዘንታቲቭ አድርጎ በምድር ላይ እግዚአብሔር የዚች ምድር ወኪልን ገባንም አልገባንም ለምድር ጉስቁልና ለምድርም በረከት የምናዋጣዋል። ቤተክርስቲያን ስትፈወስ ምድር ትፈወሳለች። ቤተክርስቲያን ስትጸልይ እግዚአብሔር ሰማያትን ይከፍታል። ይሄ የሪቫይቫል ታሪክ ነው። ይሄ የሚጸልዩ ከተሞች የዛሬ 200 ዓመት 300 ዓመት ባክ ብታጠኑ ሂደው ትቢያቸውን ዘግተው ነገራቸውን ካይኖት አምራውታቸው ወጥተው ሶሻል ሚዲያቸውን አጥፍተው እግዚአብሔርን የፈለጉ ከተሞች ላይ ሪቫይቫል ተነስቷል። ተጽፎ ቪዲዮ ተቀርጾ አይተናል። የሪቫይቫል ታሪክ የነ ፉጂ ሪቫይቫል የነንትን ሪቫይቫል እየተባለ በሩቅ ምስራቅ ሳይቀር እግዚአብሔር በኃይል መጥቷል። እነማን? እነዛ ለእግዚአብሔር ኮሚትድ ሆነው በራቸውን የዘጉ። ስለዚህ ምንም ነገር ይሁን እግዚአብሔር አምላክ ሺህ ቃላት ቢነግረን ተንበርክከን ስለ ቤታችን ነህምያ እኮ ነው ያለው፣ ስለኔ አይደለም ስለ ቤታችሁ ተዋጉ፣ ስለ ልጆቻችሁ ተዋጉ። እኔ ቁጭ ብዬ ጠላት እየዘረፈ ሲወስድ ማየት የለብኝም። ልጆቼን ሲያነሆልል ማየት የለብኝም። በአመፃ በተጽዕኖ ስር ሲሆኑ ማየት የለብኝም። ወገኖቼ ሆይ እያወራው ያለው ስለኛ ነው። ስለሌላ ሰው ነው የምትሰሙ መስበስለኝ። ሰማችሁኝ? እኛ ኮሚኒቲ ውስጥ ነው ሱሳይዳል እየበዛ ያለው። እኛ ኮሚኒቲ ውስጥ ነው በብዙ በድራግ በብዙ አሽሽ በብዙ ተጽዕኖ ውስጥ እየተመላለሱ ያሉት። ምን እያልኳችሁ ነው? ሰልፍ ነው፣ ጦርነት ነው። አንተ ማሸንፍጥና ግባ፣ ታጠቅና ግባ። እግዚአብሔር አሳልፎ ይሰጣል። ክብር ለኢየሱስ ይሁን። አንተ ምን ቤተሰቦች ይድናሉ፣ ትንቢት ነው። ያ ደህንነት እንዲፈጸም ግን የኔና ያንተ ትጋት ያስፈልጋል። ሌላው የሚደንቀኝ ቃል ልንገራችሁ። ዳንኤል 9 ላይ ዳንኤል 9:2 ላይ ዳንኤል እግዚአብሔር በነብዩ ኤርሚያስ የተናገረው ትንቢት ዘመኑ እንዳለቀ አስተዋልኩ አለ። በቃ ዘመኑ ካለቀ አለቀ አይደል? በቃ ምን አለ? አለቀ። እግዚአብሔር ይመልሰናል። ሻንጣህን ለመሸከፍ ነው። በቃ
እንደ መሪ በሉ ቀኑ አልቋል፣ 70 ዓመቱ አልቋል፣ ተነሱ ማለት ነው። ነገር ግን እንደሱ አለ የሚለው ቁጥር 3 ላይ እንዲህ ይላል፣ እኔም ማቅለብሼ አመድ ነስንሼ በእግዚአብሔር ፊት ጾም ጸልይ መናዘዝ ጀመረ። የአባቶቹን ኃጢአት መናዘዝ ጀመረ። 70 ዓመት ሲሞላ መልሳቸዋለሁ ያለው ማን ነው? መልሱ ሊባካቸው እመልሳለሁ ያለው ማን ነው? እግዚአብሔር ነው። የሰውየው ማቅለብ መልበስ 21 ቀን መከራ ማየት ምንድን ነው? አንድ ነገር ልንገራችሁ፣ ከእግዚአብሔር የምንቀበላቸው ማናቸውም ነገሮች ከኛ ልመና ጋር ይያዛሉ። እንደ ቦርን አጌን ክርስቲያን ዳግም እንደተወለደ ልጆች አባት ብለን የምንጮህበትን መንፈስ ሲሰጠን እግዚአብሔር አምላክ በእኔና በእናንተ ሊሰራው ያለ ትልቅ ነገር ስላለ አዲስ ኪዳን በግልጽ ነው። አትለምኑምና ለእናንተ ይሁን። ልመና ምላችሁ 3 ጊዜ አንኳኩቶ መቆም አይደለም። ልመና ምላችሁ ትንሽ እንደሚልሻ ተኩስ ጣጣ አርጎ መውጣት አይደለም። በደንብ ተግት። ክብር ለኢየሱስ ይሁን። ትዝ ይላችኋል ዳንኤል 21 ቀን እስኪሞላ ድረስ አለ። እግዚአብሔር መጀመሪያ ቀን በተንበርከክ ጊዜ ጸሎትን ሰምቼዋለሁ አለ። መልስ ግን ዘግይቷል። ዳንኤል 3ኛው ቀን ቢያቋርጥስ? አየ በሰማያት ላይ ይሄ በአየር ላይ ያለው አለቃ ሬዚስት እያደረገ አንዳንድ ነገሮች ስላልተለቀቁ ብቻ ሳይሆን ዲሊያንስ ስፒሪት አለ። እግዚአብሔር እሱን ይስበረው። እስቲ ጮክ ብላችሁ አሜን። ፈውስ የሚያዘገይ ተአምራትን የሚያዘገይ ቋንቋችን መንፈሳዊ ነው ወገኖቼ። ወይ የኔና የናንተ ዓለም ይለያል። we are born again ክርስቲያን ዳግም የተወለድን ልጆች ነን። እኛ ነገሮችን የምናይበት እይታ ከሌሎች ይበልጣል። እግዚአብሔር ይርዳል። እስቲ ጮክ ብላችሁ ፈልግሃለሁ በሉ እስኪ። እስቲ ፈልግሃለሁ በሉ እስኪ። ይሄን ነው ያሳየን። ንጉሱ በጾም በጸሎት በህብረት ከቅዱሳን ጋር ይሄን አደረገ። እግዚአብሔር ይባረክ። ደስ ይለኛል። በአመት በቤተ ክርስቲያን ውስጥ ከምናደርጋቸው በጣም ፕሮግራሞች ልቤ በጣም በናፍቆት የሚፈልጋቸው ከሚናፍቃቸው ፕሮግራሞች አንዱ ኤፕሪል ላይና ዲሴምበር ላይ። በነገራችን ላይ ዲሴምበር የጸሎት ወር ነው ብለን አውጀናል። ደስ የሚለው ደግሞ አሁን ዲሴምበር 1 ሰኞ ነው። ጌታ ይመስገን። እንኳን አርባል ጀመራልኩኝ ቁጥር እንዳያንሰን ቀቡል ነው። ወሩን በሙሉ ጾም ጸሎት ነው። ያዙት ደግሞ አልሰማንም እንዳትሉ ደግሞ ገበያ ሄዱ። ክብር ለኢየሱስ ይሁን። ኦኬ ፕሪንሲፕል አለ። እንደዚህ ይሄን ያህል ዶል ካደረኩ እንዳልቆይ ዝም ብዬ ልብረር። አሁን በጣም የወደድኩትን ቃል ሁለተኛውን ሐሳብ ልንገራችሁ። ቁጥር 12 ይዙልኝ። እንግዲህ በዚህ ፍለጋ ውስጥ ብዙ ነገሮችን ባለፈው ስለሄድ አልናገርም። ቁጥር 12 እንዲህ ይላል። ጸሎት ላይ ነው ሪፍሌክት ያደረገው፣ ግን ትልቅ ፕሪንሲፕል ነው። እንዲህ ይላል፣ አምላካችን ሆይ አንተ አትፈርድባቸው ምን ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ትልቅ ፕሪንሲፕል፣ ትልቅ መርህ። ርዕሰ ብሔር ነው፣ የሀገር መሪ ነው። ትላንት እግዚአብሔር ብዙ መከናወን የሰጠው ሰው ነው። ይሄ ሰው በአምላክ ፊት ቆሞ ያለውን ነው ያልኩት። ምን አለ? አንችልም። አይተዋል። ታላቅ ወገን ነው። እኛ ልንቋቋመው አንችልም። ራሳችን ልናሸንፈው አንችልም። እንዴት አይነት ትህትና ነው! አንችልም። አንሞክረውም። ለምን? ሲሞክሩ ብዙ የሆኑ ሰዎች ችግር ውስጥ የገቡ ሰዎች ስላሉ አይደል? ሶምሶን እንደ ድሮ አለ የሚለው ክርስትና ውስጥ ማታገኙት ነገር ምንድነው? መድገም። ይሄ የተለመደ ነገር ነው። እሱ ሪቹዋል ነው የሚሆነው ከደገም ነው። ለምን? ማለዳ አዲስ የሆነ አምላክ በምንም የነበረ ስልት ዛሬ አፕሮች አናደርገው፣ እየታደስን እንቀጥል ይሆናል እንጂ እግዚአብሔር የሚለመድ እንዲህ አይነት ፎርሙላ በዚህ መልክ ነው በዚህ ነው እሱ ሌላ አሰራር ነው። የኔና የናንተ አምላክ ባህሪ እግዚአብሔር ማለዳ ምንድነው? እስቲ አይለመድም በሉኝ እስኪ።
አይለመድም። ከመታወቅ በላይ ነው። ትላንት የሰጠኝን ፎርሙላ ይዤ ዛሬ ልስራበት ማለት አልችልም። በቃ እግዚአብሔር በየሰዓቱ ስትራቴጂ ይሰጣል፣ ምሪትን ይሰጣል፣ አሰራርን ይሰጣል። አንድ ቃል አለ አዲስ ኪዳን በጣም ደስ የሚለኝ ጴጥሮስ ነው የተናገረው። ካገለገላችሁ በኋላ የማልጠቅም ባሪያ ነኝ በሉ ይላል። እቺ ነችም ደፍሮ የሚል የለም። እኔ ሲገባኝ ምን እንደው ታውቃላችሁ? ለነገ አገልግሎት አንተ ካልተጠቀምክብኝ አልችልም። ራሴ አልገጥመውም። ልብስ ጠቅልዬ የምገባበት አለ ሸሚዜን ከፍ አድርጌ የማደርገው ፋይት የለኝም ወገኖች ሆይ። በነገራችን ላይ ጦርነታችን አይነቱን ደግሞ ለዩት። መጋደላችን ከደምና ከስጋ ጋር አይደለም። በራሴ የምችለው አይደለም። ለዚህ ነው በቀዋለሁ አይባልም። በቃ እንዲያውም ምን ብለዋል መሰላችሁ? በብዙም ሆነ በጥቂት ማዳን ምን ማለት ነው? ጥቂቱንም የኔ ስራ ምሰራ አንተ ነህ፣ ትልቁንም ስራ እኔ ላድርገው ብዬ አንዳንድ ጊዜ እንደኔ ገጥሟቸዋል። አንዳንድ ቦታ በኮንፊደንስ አውቀዋለሁ ብዬ ሲሄድ እጠፋለሁ። ባልልስ አውቀዋለሁ ባልል ማንታመነው መቼውንም ቢሆን ዲፔንድ ማናረገው ራሳችን ነው። ራሳችን የበቃን አይደለም። ሁሌ ጥገኞች ነን። ሁሌ እግዚአብሔር ዲፔንዳንስ ሁሌ ንጉሥ ነው ይሄን ያለው። አንችልም በሉ እስኪ አንችልም። ይሄ ላይፍ ሴቨሮች የዋና እንትኖች ደስ ይሉኛል። እንደኔ ዋና ማይችል ሰው ሄዶ አይገቡም ሰጥ ነው የሚሉት አሉ። እርግጥ እኔ ስላልሆንኩኝ አላውቀውም በህይወት እና በቃ ምንድነው የሚባለው? እንደሚሉት ይጠጣ። ምክንያቱም እየተፈራገጠ ከገባ ይዞት ነው የሚሰምጠው። ነፍሴን አድኝኝ። ከዛስ ዘራር ሲልለት ሄዶ በጣቱ ነው ይዞት ካርጎ ሆዱን ተጭኖ ነው ያሰጠው። አንዳንዱ ችግር ላይ ትጠጣ እየተባላችሁ ዳሩ ነው ትጠጥየው። ምክንያቱም የለም ኢኩዌሽን ውስጥ የለም፣ እግዚአብሔር የለም፣ ሰልፉን አልሰጠነውም። በቃ እውነት እኮ ነው። አንዳንዱን እኮ ተሸንፈን የሰጠነው አይደል? ተረተን አናውቅም። እኔ አውቃለሁ። ተሸንፈን እግዚአብሔር መንጠላጣያዎቹን ሁሉ ቁርጥርጥ ሲያደርጋቸው ያኔ የትም አንሄድም። እግዚአብሔር ይመስገን። ተምዘግዝገን ሄደን ስንወድቅ እጁ ላይ ነን። እግዚአብሔር ይመስገን። በቃ መኖሪያ የዘላለም አምላክ የዘላለም ክንዶች ካንተ በታች እጁማ ከታች ባይሆን አለቱ ከጥቅቶን አሁን አንዳችሁ ማትኖር ጠቅላላ ሰባራ የተፈነከተ ደም በደም ነበር ብሏል። ቸር አምላክ ክብር ለኢየሱስ ይሁን። ምን ታመንበትን ይቆርጠዋል። ገንዘብ ስንል ገንዘብ ያሳያቸዋል። ከኔ ጋር የማያከማች ይበትናል ይልና ይልበታል። አንድ ሰው ቅርብ ጊዜ ሪትሪት ነበር የፓስተሮች እዚህ አካባቢና እየተናገረ ፈኒ ነገር ነው። ሞቶ ወደ ጌታ ቤት ሄደና እዛ መልአኩ ጋር እንትን እያለ አንድ የሚያውቀው ሰው ማለት ነው የማይጠብቀው ሰው ሬንጅ ሮቨር እየነዳ ሰማይ ነው እንግዲህ ምሳሌ ስለሆነ ብላችሁ ስሙ። ሬንጅ ሮቨር እየነዳ አገኘውና ከዛ በቃ ምንድነው ይሄ ምስኪን ሰው የታምፉት ነው ሲል አይ በቃ እዛ ምድር እያለ ለጌታ ታምኖ ያገለገለ እየሰጠ ምን እያለ የነበረ ሰው ነው ምናምን ይለዋል። ከዛ ይሄ ሰውዬ በቃ ደስ አለው። ዋው እሱ ሬንጅ ሮቨር ከረዳ የኔ ሌላ ነው አለ። በጣም ጠበቀ። በልቆይ ላይ አንተ ላምጣልህ አለው። የሱን ሲያመጣለት ምን ቢያመጣለት ጥሩ ነው? ብስክሌት ጨረሻ ዘነ። በጣም የመጨረሻ ተሰበረ። ጌታ ሆይ ብሎ ቆጠረ። ግን ቆጥሮ ከብስክሌት ማሳለፍ አልቻለም። መጨረሻ ላይ መልአኩ እያየው ድንገት መሳቅ ጀመረ። መሳቅ ሲጀምር ምን ነው ሲለው እንደ አዝነ ከምን ነው ደግሞ ፈገግ አልክ ሲለው አይ
ፓስተሬ ስኩተር ሲነዳይቸው በፓስተሩ ስኩተር ፓስተር ስላልኩ ነው አይደል? ቀይሩት ለራሳችሁ። አለኝ የምንለው ምንመካበት ነገር ስንሞክረው ስንለው አይሄድም። እውነት ነግራችኋል። በደንብ በቃ እንደዚህ ወናተኛ እስክትደክሙ ድረስ ደስ እንደሚለው አምላክ ሰማይ እንዴት ደስ ዝርር ብላችሁ ስትሰጡ ስትጣሉ አልችልም የልጆችን ነገር አልችልም። ዲዩቲንግ እግዚአብሔር ባያሳድገን እኛ ከበቀልንበት ሰፈር ማንም አይበቅልም። የጎርፍ ውሃ እየጠጣን ያደግን ምንም አልሆነም። ልጆቻችሁን የጎርፍ ውሃ ጠጡ እያልኩ አይደለም፣ ግን ቱማች ጣዖት እስኪሆኑ ድረስ ዋናውን እስኪያስጥሉን ድረስ እያወቃችሁበት ነው። ሰልፉን እየወሰዳችሁት ነው። ወንድሜ እግዚአብሔር ካላሳደገልህ አሳዳጊው በከንቱ ይደክማል ተብሎ ተጽፏል። እኔ ስገለብጥ እግዚአብሔር ቢዝነስን ካልሰራ እግዚአብሔር ቤትን ካልሰራ ይልቅ የሚሻለን አልችልም። ኧረ አሜን። ይሄ ንጉሥ አልችልም ሲል ካዝና አለው፣ ታንክ አለው፣ ባንክ አለው፣ ሀብት አለው። ለዚህ ሰልፍ ምንም አይነት ሌላ የሆነ ቴክኒካል ነገር የለኝም። እዚህ መውጣት የምችለው አንተ ስትረዳይ ብቻ ነው። አልችልም፣ በራሴ አልችልም። ወገኖች ሆይ እድሜ አታራዙ። እስክትሸነፉ ድረስ ትጠበቃላችሁ። አንድ ሪስሊንግ አለ ደስ የሚለኛል። ትዝላችሁ አንዳንዶች ቀጭኖች ይገቡና ይችላል ብለው ይተፈተፋሉ በቦክስ ሪስሊንግ ውስጥ። አንድ ህግ ግን አለ ደስ የሚል። ምንም ቢመቱ እየተገላበጡ ሄደው ሪንግ ውስጥ እጃቸውን እንዲቻርገው ይዘረጋሉ እና ከነሱ የተሻለ አንድ ቢግ ዳዲ ይባላል። ድሮ 11 ፒኤም ላይ የምታዩት ነው እየነገርኳችኋል። እንደማታውቁ ዝም ብላችኋል። በደንብ አይታችኋል። ሪስሊንግ ያላየ ፔንቴ የለም። እንዲህ ስትላል ነበር እንዲህ አብራችሁ ማለት እንዲህ ሲስተው አብራችሁ የተሳታችሁ እና ቀስ ብሎ እንደምንም በቃ የዛ ደካማ ሰው ትልቅ መውጫ እጁን ማስነካት። ያኔ ቢግ ዳዲ የሱን እጅ ነካል። ጨዋታው ህጉ ይፈቅድለታል። ይሄን ደካማ ሰው በቡጢ ሲዘርር የነበረውን ወዲያው ሰከንድ ባልሞላ ጊዜ ውስጥ አርጎ ይጥልለታል። እና የሚያሰቃችሁ ስለምታውቁት ነው የምትስቁ አንዳንዶቻችሁ። ያ ደካማ በዚህና በዚህ እንትኑን እያደረገ ማለት ነው ይሁን በቃ እንዲህ እየተልፈሰፈሰ አብሮ ከዛ ከቢግ ዳዲ ጋር ሆኖ ሲሸለም ይሁን ቤልቱን አብሮ ይዞ ድጅ ይላል። ስልቱ እሱ ነው። በቃ እሱ ነው። አልችልም ብለህ እጅህን አስነካ። አንዳንድ ጊዜ ጸሎት ሲያቅተኝ እንደምታቀርታ በቃ ሌሊትም ቢሆን አንዳንድ መነሳ ሲያቅተኝ እጁን ዘረጋለሁ። እንካ ቢግ ዳዲ እጆችን ይኸው ንካ። ግባ፣ ሰልፌ ውስጥ ጦርነቴ ውስጥ ግባ፣ ውጊያዬ ውስጥ ግባ። እኔ አልችልም፣ እኔ አልችልም። በራሴ አቅም አልመካም፣ በራሴ አልደገፍም። እና አልችልም ብሎ እዛ ላይ 12 ላይ እዛው ቢቀር መቼስ ትንሽ ድክም ብሎን ይቀር ነበር። አልችልም በቃ ይሄ መጣብን ታላቅ ወገን ንቃወን ዘንድ አንችልም፣ የምናደርገውንም አናውቅም። ኖ ፕላን ቢ። እዚህ በፊት ሰብኬያለሁ። እስኪ ኖ ፕላን ቢ በሉ እስኪ። እቺ ፕላን ቢ በጥብጣናለች። በፍጹም ፕላናችን ኤም ቢም አንድ ነው፣ እሱ ብቻ። ክብር ለኢየሱስ ይሁን። ምንም እንዲህ ነው የሚለው አንችልም፣ የምናደርገውን አናውቅም ይልና ነገር ግን እግዚአብሔር ይባረክ አይኖቻችን ወደ አንተ ናቸው። እስጮክ ብላችሁ አይኖቼ ወደ አንተ ናቸው በሉ እስኪ። ኧረ አሜን አሜን አሜን። አይኖቼ ወደ አንተ ናቸው፣ አይኖቼ ወደ አንተ ናቸው። ችግር አይናችንን ፎከሳችንን ብዙ ቦታ ያደርጉ። ምን ማናየው ነገር አለ፣ ማናስበው ነገር አለ። ዳዊት እኮ ይሄን ኮንፌስ አድርጓል።
የሆነ ጊዜ እርዳታ ፈልጌ አይኖችን ወደ ተራሮች አንስቼ ነበር። ረዳቴ ግን ከወዴት መጣ እስከማር ድረስ ማለት ነው። ለዚህ ነው ቆይቼ እግዚአብሔር እንደጅ ጠናሁት። ቆይቼ ለምን የኔ ረዳት ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ አይኖቻችሁ ወደ አንተ ናቸው። ደስ የሚለኝ ቃል አለ መዝሙረ ዳዊት የባሪያይቱ አይን ወደ እመቤቷ እጅ እንደሆነ የባሪያውም እጅ ወደ ጌታው እጅ እንደሆነ እንዲሁ እስኪምረን ድረስ አይኖቻችን ወደ አንተ ናቸው። አንዲት ባሪያ በእመቤቷ እጅ እንደሆነ ነገሯ ታሪኳ ያለው እንዲሁ እስኪምረን ድረስ አይኖቻችን ወደ አንተ ናቸው። ክብር ለኢየሱስ ይሁን። እስቲ ጮክ ብላችሁ አሜን። አይኖቼ ወደ አንተ ናቸው በሉኝ እስኪ። አይኖቼ ወደ አንተ ናቸው። ግራ አገኛለሁ ወደሚረዳኝ ይህን ታላቅ ወገን አሽቀንጥሮ ወደሚጥልልኝ። በጣም ደስ የሚለው ሌላው በተሰጠን ተስፋ ቃል ላይ መደገፍ። ትዝ ይላችኋል ይህን ከተናገሩ በኋላ ሰማይ መልእክት ላከ። ነብዩ መጣ። አይዟችሁ አትፍሩ አንተ ኢዮሳፍጥ ይሁዳ እግዚአብሔር እንዲላችኋል ምን አትበሉ አትፍሩ። እስቲ አልፈራም በሉኝ እስቲ። በዚህ ሰልፍ የምትዋጉ እናንተ አይደላችሁ። የሚገርማችሁ ቃሉን የያዘ ቃሉ ላይ ነው ነገሩ ሁሉ የተለወጠው። ቃሉን የያዘ እግዚአብሔር ሰልፍን ወስዳለሁ አለ። ሰልፉ የማን ነው ተባለ? ሲጨኩላችሁ ሰልፉ የማን ነው? ልስማችሁ ሰልፉ የማን ነው? እስቲ ቀንጃቸውን አንሱና ሰልፉ የማን ነው? ከዚህ በላይ በሆነ ድምጽ ሰልፉ የማን ነው? ክብር ለኢየሱስ ይሁን። በተስፋ ቃላችሁ ላይ ቆሙ። ሰልፉ የእግዚአብሔር ነው። ነገ ትወጡባችኋላችሁ። ይሄን በተግባር ያሳየበት ሌላው በጣም ልቤን የሚነካው ችግሩ እያለ አሜን ችግሩ እያለ ጦሩ ሳይበተን ያን የበገና ድምጽ ያን ዜማ ያን ምስጋና እሱ ማቀጣጠል ጀመረ፣ ማመስገን ጀመረ። አንድ ስንፍና ቃል አልወጣም። ጸሎታቸው ላይ ሲዘምሩ ቁመው ቸርነውና ምህረቱ ለዘላለም ነውና። እስቲ አሜን አሜን በሉ እስቲ ከኔ ጋር ቸርነውና ምህረቱ ለዘላለም ነውና። ጠላት እያያችሁ የሞተ ነገር እያያችሁ የማይሰራ ነገር እያያችሁ በምስጋና ማማ ውስጥ ክብር ለኢየሱስ ይሁን። የወይራ ስራ ቢጎድል እርሾች መብልም ባይሰጡ ከብቶች ከጋጣ ቢጠፉ በአምላኬ ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር እግሮችን እንደዋላ እግሮች ያጠነክራቸው። አመስግኑ። በቀብድ አናምልክ። ብዙዎቻችን በቀብድ ነው የምናመልከው። መዝሙሮቻችን ይነግሩናል። ጠቅላላ የሚጻፉ ያበሻ ትምህርት መዝሙሮች ጠቅላላ የቀብድ ናቸው። በላው ጠጣው ተደረገልኝ ባንበላስ ባንጠጣስ ነገር ሳይሳካስ ኧረ አሜን አሜን። ፍርስራሽ እያየን የሞተውን ነገር እያየን የማይሰራውን ነገር እያየን ቁሙና መስግኑ። በቃ ክብር ለኢየሱስ ይሁን። ፍርስራሹን ሲያሳያችሁ ነው የማይወስን አይደለም። ቸርነቱን፣ ምህረቱን፣ ርህራሄውን፣ ይቅርታውን ክብር ለኢየሱስ ይሁን። በችግሩ ላይ ቆመን በጣም ደስ ይለው። የመጨረሻው እንደምታውቁት እግዚአብሔር አምላክ እነሱ ሲያመሰግኑ ላስት ዊክ ኤክስፖዝ አድርጌላችኋለሁ። ድብቅ ጦር አስነሳ። በጣም ልቤን የነካው ቃል ልንገራችሁ። እግዚአብሔር አምላክ ያን የጦርነት ሸለቆ ያን የጦርነት ስፍራ ስም አወጣለት። ምን ብሎ? የበረከት ሸለቆ። ድላችሁ በተፈጸመ ጊዜ እግዚአብሔር አምላክ ፊት ቆማችሁ እግዚአብሔር አምላክ ምርኳችሁን በመለሰ ጊዜ አንድ ስያሜ ተሰይማላችሁ። የለቅሶ ሸለቆ ወደ በረከት ሸለቆ የሚቀይር። ክብር ለኢየሱስ ይሁን። እነዚህም ፕሪንሲፕሎች እነዚህም መርሆች ከዚህ ሰው ላይ ታያላችሁ። ዛሬ ምንም ከበባ ውስጥ እንሁን በቃ ይሁን። ሌላ ውስብስብ ነገር የለው።
በምንም ዘመን እግዚአብሔር ይፈልጋል። ኧረ አሜን አሜን። በየትኛውም ስታተስ ላይ ሆኑ አንድ ነገር ወቁ፣ ደካሞች ነን፣ አንችልም። ያለ እግዚአብሔር ምንም ነን። ይሄ ትህትና እግዚአብሔር ኦፕሬት እንዲያደርግ ያደርጋል። እግዚአብሔርን ዘሎ እናንተ ዓለም ውስጥ እንዲገባ ያደርጋቸዋል። እግዚአብሔር በቃ ያለ ፕላን ቢ ያለ ምንም ነገር ስንደገፍ እግዚአብሔር ይሄን ያደርጋል። እሱ ብቻ አይደለም፣ አይኖቻችን ወደ እግዚአብሔር ዛሬም ተስፋ እናደርገዋለን። በ21ኛ ክፍለ ዘመን ያልተለወጠ ዘመናትን እየለወጠ እዚህ የደረሰ የማይታማ ጻድቅ ሲራብ ዘሩ እህል ሲለምን አላየሁም 4 ነጥብ። ይሄን የሚለው የኛ መጽሐፍ ነው። ክብር ለኢየሱስ ይሁን። መኖሪያችን የዘላለም አምላክ ነው። ምንም ወገን ይነሳ ምንም። ስለዚህ ስትፈተሹ ማዕበሉ መጥቶ ፕሩፍ ሊያረጋችሁ ሲነካችሁ ስለተዋጋችሁ ለጊዜው የሆነ አንዳንድ ኢሚዲየት የሆኑ ሉዞች ስላሉ እንዳደመድሙ ታልፉበታላችሁ እንጂ አትኖሩበትም። ክብር ለኢየሱስ ይሁን። ይልቁን እንዳንተዛዘብ ብዙ ጊዜ እኔ እንደሱ ሆኖብኛል። የምስጋና ቀን የንስሐ ቀን ሆኖብኛል። ወይ ባላማ እንዲና እንዲያ ባል አየኔ ነገር ብያቃለሁ። እግዚአብሔር አምላክ እነዚህን ሰዎች ረዳቸው። ቆመው ከመከራ በፊት ስላመሰገኑ እግዚአብሔር ባደረገው ነገር ላይ ቀድመው ስለሰገዱ ያን መርኮ ሸለቆ ውስጥ ሲገቡ አልተቸገሩም። መልሰው ለእግዚአብሔር ክብር እየሰጡ